ዲን ነክ ነው ግን እየተጫወትን እንማራለን ማለት ነው። አንዲት ሚስት ታመመችና አሁን የኔ ባል ሐቢብ ያለችው ነዓም ሩቅያ ቀራልኝ አለችው። እንግዲህ እሱ በጣም እንትን ነበር ያኔ ከሷ ጋር እና ሩቅያ ቀራልኝ አለችው። እሺ ተኝ እስቲ ቁጭ በይ ሩቅያ ማለት ነው ወንድሞች ቁል ወላሁ አሐድ ሁለት ቁል አዑዙ አያተል ኩርሲ አንዳንድ የጅኖች አያች አሉ የአይን የስሕር የጅን ምናምን እንደዚህ ነው የምትቀራለው። አንድ ሰው አይን የያዘው ወይም ስሕር የያዘው ወይም ደግሞ ጅን የገባበት የሩቅያ ታውቃላችሁ። አሁን ቀራልኝ ስትፍትፍ ብለህ ቀራልኝ አለችው። ሰውየው ምን ቀራላት መሰላችሁ? قال بسم الله الرحمن الرحيم فانكحوا ما طاب لكم من النساء مثنى وثلاثة ورباعا فإن لم تعدلوا فواحدة ብሎ ቀራላት። ይህ ምን አመጣው በሩቅያ ወንድሞች? ምንም ግንኙነት የለውም። ከፈለጋችሁ አንድ አግቡ፣ ከፈለጋችሁ ሁለት፣ ከፈለጋችሁ ሶስት፣ ከፈለጋችሁ አራት አግቡ የሚለው አያ ነው። አሁን ሴትዋ ደነገጠና ብድግ ብላ ተነሳች። አንተ ጥሩ ነገርህ ብዙ ሰው አይመለከተውም። አንድ ቀን ከተሳሳትክ ግን ወየልህ። አንድ ቀን ከተሳሳትክ በሙሉ ሰው ይጮሃል። እገሌ እኮ ተሳስተዋል፣ እገሌ እኮ እንደዚህ አደረገ፣ እገሌ ያኒ ሰማይና መሬት ይጣበቃል በሙሉ ሰው በዛች አንድ ስህተት ያደረካት በዛ ሲናገር ይከርማል። ሰብስክራይብ በማድረግ ቤተሰብ ይሁኑ። الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ዛሬ በእጅ ያለው ወንድሞች አዲስ ርዕስ ነው። እንደምታዩት በጽሁፉ ላጫውታችሁ ይላል። እንጫወት ላጫውታችሁ። እሺ ዲን ነክ ነው ግን እየተጫወትን እንማራለን ማለት ነው። እሺ እስቲ አንድ እንበል። ቁጥር አንድ ምን ይላል? سقطت شجرة فسمع الكل صوت سقوطها አንዲት ዛፍ ወደቀችና ስትወድቅ ተተተተ ያለ ስትወድቅ ሁሉ ሰው ድምጿን ሰማ አለ። بينما تنمو غابة كاملة ጫካ በሙሉ ሲበቅልና ሲያድግ ግን ድምጹ የሰማ ሰው የለም። ልድገመው ወንድሞች፣ አንዲት ዛፍ ስትወድቅ ድምጿ ሁሉ ሰው ሰማት። ጫካ ሙሉ አትክልት የያዘ ጫካ ሲበቅል ግን ለነዚህ አትክልቶች ድምጻቸው የሰማ የለም። ምንድነው መልእክቱ ወንድሞች? يقول الناس لا يلتفتون لميزتك አንተ ጥሩ ነገርህ ብዙ ሰው አይመለከተውም። አንድ ቀን ከተሳሳትክ ግን ወየልህ። አንድ ቀን ከተሳሳትክ በሙሉ ሰው ይጮሃል። እገሌ እኮ ተሳስተዋል፣ እገሌ እኮ እንደዚህ አደረገ፣ እገሌ ያኒ ሰማይና መሬት ይጣበቃል በሙሉ ሰው በዛች አንድ ስህተት ያደረካት በዛ ሲናገር ይከርማል። አንተ ግን ብዙ መጥፎ ስሩ ብዙ ጥሩ ስራ ያሰራው ግን ብዙ ሰው አያስታውሰውም ይላል። እኔ ምሳሌ ልስጣችሁ። ሼክ አድል ከልባኒ ታውቃላችሁ? ሼክ አድል ከልባኒ ያኒ በሬዲዮ በቴሌቪዥን እንዲያውም አንድ አመት በመካ ሙከረማ ኢማም ሆኖ አሰግደዋል። አድል ከልባኒ በጣም ጥሩ ድምጽ ያለው እኔ በሱ ተከትዬ ለ25 አመት ነው የሰገድኩት። በተለይ ተራዊህ ሰላተ ተራዊህ ለ25 አመት ከሱ ጋር ሰገድኩ። በጣም ቆንጆ ድምጽ ያለው ነው። ያኒ ዓለም ሙሉ የመሰከረለት ነው እና ብዙ ሰው ይወደው ነበር። አንድ ቀን ተመልከቱ 30 አመት ነው ያሰገደው በዛ መስጊድ። አንድ ቀን ሙዚቃ እኮ ሐላል ነው አለ። እንግዲህ አስተያየቱ ነው የገለጸ። ሙዚቃ ሐላል ነው ስላለ በሙሉ ህዝብ የዓለም ህዝብ በሙሉ ወደቀበት በዚህች አንዲት ስህተት። እሱ ማስረጃ ያመጣል፣ ግን ዑለማዎቹ ትክክል አይደለም አሉት። እሺ ትክክል አይደለም አሉት፣ ስህተት ተሳስተዋል። ላኪን በዚህ ስህተት ወላሂ በመስጊዱ ፍርቅ እንትኑ ግማሽ አይሞላም መስጊዱ። ድሮ መስጊዱ ሞልቶ ያኒ በውጭ ይሞላ ነበር እና በአንዲት ስህተት ሁሉ እንትን አማርኛ ሲመስሉ ምን ይላሉ? የወደቀች ዛፍ
ፋስ ይበዛበታል او ምሳር ነው ፋስ ይበዛበታል ይላሉ አንድ ከወደቀች ያንዳንዱ መጥቶ በፋስ ነው የሚቀጠቀጣት ስለወደቀች እንጂ በፊትማ አይደፍራትም ነበር طيب ሁለተኛ ምን አሉ لو أننا نعلم ما يقال عنا في غيابنا لما ابتسمنا في وجوه الكثير من الناس كانت بستجربة من سلانتي من نجر سلانتي مياورت نجر بتاك نورو انديوم فقق اتلم نبر بسو فيت فقق اتلم نبر يعني بزو نو كانت بستجربة سلانتي من نجروت سلانتي ميبالو لكن الحمد لله سلمان نسماو تدستن نارال እንጂ እያንዳንዱ ስላንተ የሚነገረው የሚወራው ነገር ብትሰማው ኖሮ ወነተ ነው ከማንም ሰው ፊት እንትኑ ፈገግ አትልም ነበር وهذا حق ወንድሞች الحمد لله الله አያሰማንም ሐሜታ ማለት ነው ስላንተ لا يتكلم نعم አንተ ፊት ልክ አይናገርም ሰው ካንተ በስተጀርባ ግን ብዙ ይናገራል الحمد لله الله أسمانم يهنجر هذا هو الغيبة التي لا يسمح أبدا الله سبحانه وتعالى يغيب قداي إني الجبابتهم هيدنا بغيبة نسه بهمتها نسه سوك الستارك نميله بل علماء منالو هي الحالقة يعني إيش تقولون ملاج أثمارتنا حميتها مالت ينتن حسنات اللاج أرجو بقى متلو نجروا طيب ሶስተኛ ልንገራችሁ قالت زوجة لزوجها አንዲት ሚስት ታመመችና አሁን የኔ ባል ሐቢብ ያለችው نعم ሩቅያ ቀራልኝ አለችው እንግዲህ እሱ በጣም እንትን ነበር ያኔ ከሷ ጋር እና ሩቅያ ቀራልኝ አለችው እሺ ተኝ እስቲ ቁጭ በይ ሩቅያ ማለት ነው ወንድሞች قل والله احد ሁለት ቁል አዑዙ አያተል ኩርሲ አንዳንድ የጅኖች አያቻሉ የአይን የስህር የጅን ምናምን እንደዚህ ነው የምትቀራለው አንድ ሰው አይን የያዘው ወይም ስህር የያዘው ወይም ደግሞ ጅን የገባበት የሩቅያ ታቃላችሁ አሁን ቀራለኝ ስትፍትፍ ብለህ ቀራለኝ አለችው ሰውየው ምን ቀራላት መሰላችሁ قال بسم الله الرحمن الرحيم فانكحوا ما طاب لكم من النساء مثنى وثلاث ورباع فإن لم تعدلوا فواحدة بلوك أرالات يهمنا متأو بروك يا وندموش هنم قنيت يلهم كفلقاتشو عند أقبو كفلقاتشو هولات كفلقاتشو صوص كفلقاتشو أرات أقبو يميلو أيانو أهون ستواد نقط الناك بدك بلا تنساج بشتاو طفا هيديشنا سطوح تاقالاتشو يا اندزي يا عماراو فوق نو እዛ ሄዳ ስጡሁን በደንብ አጠበችው እንደገና ደረጁ በሙሉ እስከ መሬት የሚወርደው ያለው ደረጅ በሙሉ አጠበችው እንደገና ጣውላ አርጋ በየአይነቱ አይቶት የማያቅ ምግብ በየአይነቱ ምግብ አቀረበችለትና ከዛ በኋላ ግቢው አጠበችው እንደገና ከግቢው ወጣችና እያጠበች እዛ ሻርዕ ላይ እዛ ደረሰችና እና እነዚህ ፖሊሶች ሲያዩት ምንድነው ይች እብዳሉት አስቆመዋት ምንድነው የምታርጊው ያው ግቢው ያጠብኩ ነው አለችው ጭንቅላት አሳተች እኮ ይሄን አያስትሰማ ከዛ በኋላ እነዛ ፖሊሶች ይዘው ወደ ቤቷ መለሷት ይባላል ስለዚህ ያስደነቅጣቸዋል ሁለተኛ አግባ ሶስተኛ አግባ ማለት እውነቴ ነው ጅን ቢለክፋት ይሻላታል ሴት ይሄን ነገር ከመስማት نعم እሺ ወደ አራተኛ ልውሰዳችሁ አንዲ ደግሞ ምን አደረገች መሰላችሁ ይህችን አያ እሷ የተማረች ነች አስተማሪ ነች በጣም ሐሪፍ ነች ባሏ በጣም ጃህል ነው እና ቁርአን ልፈስርልህ ብላ ቁርአን ጀመረችና እዚህ አያ ደረሰች ምንድነው የሚለው አያው فانكحوا ما طاب لكم من النساء مثنى وثلاث ورباع አንድ ጊዜ ሁለት ጊዜ ሶስት ጊዜ አራት ሚስት አግቡ ማለት ነው አይደለም አሁን ባልዋ በጣም እንትን ነው እሷ ሐሪፍ ነች እሷ ጃህል ነች ልፈስር ለሃለችውና فانكحوا ما طاب لكم من النساء مثنى وثلاث ورباع ማለት እኮ አለች نعم ሚስቶቻችሁን አንድ ጊዜ ሁለት ጊዜ ሶስት ጊዜ ከፈለጋችሁ አራት ጊዜ ግንኙነት አርጉ እስከምትረካ አንድ ጊዜ ሁለት ጊዜ ሶስት አራት ጊዜ ጅማዕ አድርግ ከሷ ጋር
አጅር አለው አለችውና እንዴ እንደዚህ ነው እንዴ አው እንግዲህ በይ ተነሺ አላትና እቺ ዓለም የተባለችው መናጥ የሆነችው ሴት እኮ ነች ወላሂ እንደዚህ ያለችው ይባላል طيب ከዛ በኋላ ወደ አራተኛ ወደ ሶስተኛ ልወሰዳችሁ ምን ይላሉ لا تتألم إذا أنكر أحدهم فضلك يعني أنت ጥሩ ስራ ያደረክለት ሲዘነጋና ሲረሳው በመጥፎ ነገር ሲመልስልህ ወይም ደግሞ ያንተ ጥሩ ነገር ያደረክለት ሲረሳው يعني እንትን ሲል አትገረም አሉት ለምን አትገረም فأضواء الشوارع تنسى في النهار ሌሊቱን የሚያበሩ መብራቶች በከተማውን አድርጎ የሚያበሩት መብራቶች እኮ በቀን ይረሳሉ አለ በቀን ፀሐይዋ ስትወጣ የሌሊቱን መብራት ይረሳሉ እንክት አድርገው ነው የምትረሳቸው ሌሊት ሲመጣ ግን አለነሱ እነዚህ መብራቶች ለመንቀሳቀስ ስለማትችል ታስታውሳል يعني ትጠቅሳቸዋለህ ስለዚህ አንተ ጥሩ የሰራህለት ሰው ሲረሳ ወይም ደግሞ ሲዘነጋ አትገረም ይላል طيب ከዛ በኋላ እንዲያው ምን አሉ ይህ ነገር አትርሳሉ ደግሞ አንድ ሰው ጥሩ ስትሰራለት መጥፎ የሚሰጥ ወይም የሚጮህብህ ወይም የሚሰድብህ ካለ ብዙ يعني አትዘናሉ ولا يخيفك من يصيح لأن الأسد خافه كل الناس والحيوان وهو صامت أنت الزنبل بقى አንበሳ እኮ አሉ አንበሳ በሙሉ እንስሳዎች ይፈሩታል ዝም ብሎ እያለ ከተንቀሳቀሰማ ወየላቸው ዝም ብሎ በቃ ቁጭ ያለ ሁሉ እንስሳ ይፈሩታል والكلب ينبح لا يخافه أحد ውሻ ደግሞ ሲል ነው የሚውለው ግን ማንም ሰው አይፈራውም ማንም ሰው እንትን አይልም በበትር አድርገህ ራሱ ብትለው ይሄዳል አንበሳ ግን ዝም እያለ ሁሉ ሰው አይደፍረውም ይላል ስለዚህ አንተ ጥሩ ስራ የሰራህለት ሰው እርሳው ዝም በል በቃ طيب ከዛ በኋላ ወደ አራተኛው قال القاضي አንድ ሚስት ሄደችና ወደ ቃዲ ባልዋን ከሰሰች ምንድነው አላት ቃዲው በብትር አርጎ እኮ ጨፈጨፈኝ ደበደበኝ መታኝ በብትር አርጎ ብትሩ እኮ ብታየው እንደዚህ ነው ብላ ነገረችው ከዛ በኋላ እንግዲህ ቃዲው ከአራት ሰዎች ተሰበሰበና ነገሩን አጠኑት የሰውየው መቀጣት አለበት አሉ እሺ ከዛ በኋላ ምን አልዋት እንግዲህ እህታችን አሉ ቃዲው እኮ ነው ያ ብትሩ በሱ አርጎ የደበደበሽ አምጪው እና ኮሚቴው ብትሩ ሳናይ አንፈርድም ስላሉ አልዋት ምን አለች ሷ فأجابت الزوجة لا يمكن أبدا بترون لما امتات الشلم منه لقد كسرتها على رأس زوجي يعني ببالي راس نو يسبر كتسود دب بارجع بترون سكم يسبر بترون لما امتات الشلم براسو نو يسبر كتالش انجري كذا بحالاس لمن متاش انجري የታለየት የነበረችው ቆርፋፋ ነች እቺ ነው እና እሷ ልትከሰው መጣች ለካሷ በብትሮ አርጋ በራሱ ነው የሰበረችው ይላሉ طيب ከዛ በኋላ ወደ አምስተኛ رجل قبيح قصير اسود ባልየው አጭር ነው ጥቁር ነው ፉንጋ ነው እሺ وزوجته جميلة بيضاء ቀይነች በጣም ቆንጆ ነች ሚስቱ ከዛ በኋላ እንደዚህ ያያትና ወደዳች ከዛ በኋላ ምን አላት وقال والله አላት انك جميلة وانا فرحان በጣም ቆንጆ ነሽ እኔ ደግሞ በጣም ደስተኛ ነኝ ካንቺ ጋር አላት قالت ابشر አለችው سنكون كلانا في الجنة ሁለታችን ጀና እንገባለን አለችው قال እንዴት قالت أنت أعطيت امرأة جميلة فشكرت أنت قنجوم استسلسته الله سبحانه وتعالى أمسجنكو وأنا أعطيت زوجا مثلك قبيح يعني دمو بتأم فنجا أتشلما يخونو سو ستني الله صبر هذا الركوت إني بصبري
አንተ ደግሞ በምስጋና ሁለታችን ጀና እንገባለን አለችው። ይህች ሴት እንግዲህ እንደዚህ አይነት እንዳታገቡት ወንድሞች በጣም ተናጋሪ ነች። ያ አላህ ሱብሃንአላህ። طيب ሌላ ወደ ስድስተኛ ልውሰዳችሁ። ካነ አሐድ البخلاء አንድ ሰው ነው በጣም ስስታም ነው እና እውነቴ ነው ነጋዴ ነው ሀብታም ነው ሱቅ አለው ምን አለው። አሁን አጀሉ መጣና ሲሞት ገና ሰከራት الموت ይዞት ከአንድ ግማሽ ሰዓት ሊሞት እኮ ነው እና ብር አለና እስቲ ትራስ አምጡልኝ አለ። በስተጀርባው ትራስ አድርጉለትና ትንሽ ሩሑ ተመለሰች ማለት ነው። አልሞተም። ከዛ ኋላ ምን አለ እየሞተ እኮ ነው። ምን አለ አይነ ሙሐመድ ኢብኒ አለ። ሙሐመድ ልጄ የት አለ አለ። የውልህ አለሁ አለው። አይነ ኢብኒ ሰዒድ ልጄ ሰዒድ የት አለ አለ። የውልህ አለ። ከዛ ኋላ አይነ ኢብኒ አብደላህ ልጄ አብደላህ የት አለ አለ። የውልህ ሁላችን አለን አብሽር አሉት። ምን አለ ዘዒል በጣም ተቆጣ ተናደደ። ያኔ ምን አለ ما هذا أنتم هنا كلكم زي هلاችሁ من يقف في الدكان በዛ ዱካን በዛ ሱቅ ማን ነው የቆመው? ዘግታችሁ በቃ ያኒ ደንበኞች የመጡ እናንተ እዚህ ቁጭ ብላችኋል ሄዱ አላቸው። የሞተ እኮ ነው። እንደዚህ ብሎ በሽቆ ተናግሮ ከግማሽ ሰዓት በኋላ ሞተ አሉ። حب الدنيا እኮ ነው ወንድሞች። እየሞተ ስለ አኺራ ስለ ሸሃዳ ከመናገር እንዴት እዚህ ትቆማላችሁ? ሄዱና ሱቁን እንትን ስሩ አላቸው ይላል። طيب ከዛ በኋላ ወደ ሰባተኛ ልውሰዳችሁ። قالوا أن المرائي عند رياء ያለው ይልኝ ስሙልኝ የሚሰራ ስራ አሉ። ሰው ሁሉ ጊዜ እንደዚህ ልማዱ የሆነው የሚያደርገው ጥሩ ስራ በቃ ለይልኝ ለስሙልኝ ነው። እንደዚህ አይነት ሰው አሉ يتمنى بعد موته من يشيع جنازته ليرى عددهم يتمنى እኔ ከሞትኩ በኋላ ስንት ህዝብ ነው የኔን ሬሳ ተከትሎ የሚሄዱ ለማየት ይጓጓል። ይውላችሁ ይልኝ ስሙልኝ በህይወቱ ብቻ ሳይበቃው ከሞተ በኋላ ማን ነው ጀናዛውን ተሸክሞ ሄደ ለማየት ይጓጓላሉ። በሽታ እኮ ነው ይሄ ነገር ወንድሞች። طيب ሌላ ወደ ዘጠነኛ ልውሰዳችሁ። قالوا رجل ماتت زوجته ደግሞ አስቀኝሽ ወንድሞች። አንዱ ሰው ነው ሚስቱ አህያ በእግሩ መታትና ሞተች። ልቧ ሲሰነቀጣት ሞተች ማለት ነው። እሺ ሚስቱ ሞተች በአህያ ማለት ነው። አህያ መታትና ሞተች። አሁን ብዙ ሰው ተሰበሰበና ተዓዚያ እየሰጠው عزم الله اجرك احسن الله عزاك ያለው ሰላም ይሉታል። ብዙ ሰዎች ደግሞ ምን ያደርጋሉ? ሰላም ብለው በጆሮ ላይ አንድ ነገር ይናገራሉ። ከዛ ይሄዳሉ። አሁን አንዳንድ ሰዎች ጠየቁ፣ አንተ ምንድነው በጆሮህ የሚናገሩህ እነዚህ ሰዎች ብለው ሲጠይቁት ያንተ አህያ ሚስትህን የገደለ ሽጥልን እያሉ ነው አለ። ሽጥልን እባክህ እኛም ተቸግረናልና ያንተ አህያ ሽጥልን ሚስቶቻችን እንዲገድል ነው እንግዲህ። طيب ከዛ በኋላ ወደ ሌላ ልወሰዳችሁ ወንድሞች። በጣም ጥሩ የሆነው ትምህርት አሉ አልሐሰን ወልሁሰይን የሰይድና አሊ ልጆች የፋጥማ ልጆች የነቢያችን ልጆች ማለት ናቸው። ሁለቱም በመስጊድ ነበሩና እዛ ግቢው አንድ መጣና ውዱእ ያደረገ መጥፎ ውዱእ ያደርጋል፣ ይሳሳታል ብዙ። አሁን አንዱ ምን አለ ሐሰን እንዴ እንገረው እንጂ የተሳሳተ ነው። ከዛ በኋላ ሁሴን አለው ላ እንደዚህ አይደለም፣ ናና እኔ እናንተ ውዱእ እናርግ፣ እሱ አንተ በዚህ እኔ ደግሞ በዚህ በመሐከላችን እናርገውና ውዱእ እናርግ፣ ከዛ እንነጋገር። እንዴ እንደዚህ አይደለም እኮ ውዱእ በለኝ፣ እንዴት ነው እንደዚህ እኮ ነው፣ ላ እንደዚህ አይደለም እንደዚህ እኮ ነው ያን ጥሩ ውዱእ እናርጋለው። ሱብሃንአላህ አልዓዚም። መጡና ሁለቱም ውዱእ ያደረጉ። እንዴ እግርህ እኮ ጠበው በደንብ አርገህ ደሞ ምንድነው እስቲንሻቅ እኮ ረስተሃል እያሉ ሁለቱም ጥሩ ውዱእ አደረጉና ሰውየው የሰማ ነው ለካ እኔ ተሳስቻለሁ ብሎ ውዱእን አስተካከለ ይባላል። በጣም ጥሩ ዳዕዋ ነው ይሄ ነገር። نعم ከዛ በኋላ يقول العالم ይላሉ العالم يعرف الجاهل عالم جاهلون ያቃል። እንዴት ያቃል? لأنه كان جاهلا እሱ ራሱ ጃህል ነበር፣ ስለተማረ ነው ዓለም የሆነውና ጅህልነት ያቃል።
ስለዚህ ጃሂሉን ያቃል والجاهل لا يعرف العالم جاهل ግን ዓለሙን አያቅም ምክንያቱም ዓለም አልሆነም لأنه لم يكن عالما فلنتأدب مع العلماء የዑለማዎችን ቀድር የዑለማዎችን ደረጃ ስለማናቅ እናንተ ጃሂሎች ዑለማዎችን አክብሩ ቀድራቸው ምንነታቸው አታቁም ዓለሙ ግን ጃሂሉን ያቃል እና ከዓለሞች ጋር አደብ እናድርግ አሉ نعم طيب كذا بهلا يقول جاء رجل إلى أحد الحكماء وقال له دمو ودا عند عالم متأنا كذا بهلا من قالوا إني كو عندي تليج أغنيه لا قبات فلقاله لقلت لهنا السيايت الستين له إيش قلت أتستياله بدينوا بتأم كفتنيا درجة اللات بملكوا بكنجنوا كبيتسبوچوا በስራዋ በአደቧ በጠባይዋ በጣም ላቅ ያለ ደረጃ ነው ያላት በስ ትንሽ እንከን አላት አለው ምንድነው አለ ይቺ አንዲት እግሯ አንከስ ትላለች አለው ዓለሙ ምን አለው ለማራቶን ውድድር ለሩጫ ከፈለካት አታግባት አለው ለዚህ ብቻ ነው የማትሆነው እንጂ እንዴት እንደዚህ የመሰለችማ እኔ ባቃት ነው እኔ አገባታለሁ ይቺ የማትሆነው ለማራቶን ሩጫ ብቻ ነው የማትጠቅመው ብሎ መለሰለት አለ طيب ከዛ በኋላ ከዛ ያለው ደሞ ድንገራችሁ أصدق كلام قاله إبليس እንደው ኢብሊስ ደሞ እውነት ነገር ይናገራል እንዴ እዚህ ላይ ግን ተናግረዋል አሁን በተናገረው ኢብሊስ እውነት ተናግረዋል አሉ ምን አለ መሰላችሁ عجبت عليه العجب كل العجب عليه بني آدم يحبون الله ويعصونه اللهم በጣም ይወዳሉ لكن معصيه ያደርጋሉ አይታዘዙትም ويبغضونني ويطيعونني እኔ ደግሞ በጣም ነው የሚጠሉኝ ኢብሊስ ሸይጣን ሲሉ ነው የሚሉ لكن እኔ ያልኳቸው ያደርጋሉ عجبنا عليه አላህን ይወዳሉ لكن ትእዛዙን አይሰሙም እኔን ይጠላሉ የኔ ትእዛዝ ግን ይሰማሉ አለ اكيد والله عجيب سبحان الله العظيم እንግዲህ ሰዓቱ ስለደረሰ እዚህ ላስቆመው ነኝ والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ